ነው እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ እኔ በጣም ብዙ ጊዜ ማለት ነው አዩዋቹ እኔ ነጻነትን ስለምወደው ቪዲዮ መስራት አልፈለኩም ነበር። ዛሬ የምሰራው ለሱ ሳይሆን ለሚስቱ ነው። ምን አርጉ ነው የምትሉት እናንተ ገና ማይ ጋድ እዚህ ቪዲዮ ስራ ያሉ ኮሜንቶች ምን ሆነን ነው ግን ባሎና አሁን እቺ ሴት ደግሞ ለምን አላለቀሰችም ብላችሁ እሷ ላይ እንደዚህ ማለት ምንም ቢሆን ባሏ ነው፣ የልጆቹ አባት ነው። አርቲስት ነጻነት ወርቅነህ ከሞተ በኋላ በሶሻል ሚዲያ ውስጥ በጣም ብዙ ነገር ተወራ፣ ብዙ ነገር ተነገረ። ከዛ መካከል ውስጥ አሁን ላይ አነጋጋሪ የሆነው በቀብር ስነ ስርዓቱ ላይ ባለቤቱ ተሸፋፍና አላለቀሰችም፣ ተሸፋፍና ነው የዋለችው። ምንም ነገር ስታለቅስ ስትንቀሳቀስ አልታየችም። ይሄ ለምን ሆነ እየተባለ በየሚዲያው ሲዘዋወር ኮመንት ሲሰጥ እያየን ነው። እና ይህን ሀሳብ ተከትሎ በሁለት ጎራ ተከፍለው ሰዎች ሀሳብ እየሰጡበት ይገኛል። መጀመሪያ እስኪ ምን እንደተባለ ምን እንደሚሉ እንስማ። ጉድ እኮ ነው እናንተ የነጻነት ወርቅነህ ሚስት ምንድነው እናቴ አንድ ቀን ላወሹ ሰው እንኳን ስቅስቅ ተብሎ ይለቀሳል አይደለም ባልሽ። አሁን ብትጣሉ ብትለያዩ እንደፈለገ ነገር ቢሆን ጣፋጭ ጊዜ አሳልፋችኋል አብራችሁ። እኔ ልብስ አንተ ልብስ ተዋብላችሁ አሳልፋችኋል። ብዙ ነገር ታልፏል። መሬት እየገባ ያንድ ሰው ማብቂያው እየታየ ተሸፋፍኑ ዝም ግን በመሸፋፈን የግድ በቃ ካልቀወጠችው አይሆንም ማለት ነው ለቅሶ። እኛ ሀገር መሬት ካልተፈረጠ ካልተደለቀ ደረት ባላል በእግዚአብሔር ስም እኔ ፈራጅ አታድርገኝ። እንደው እግዚአብሔርን በጣም ስለገረመኝ ነው መድኃኒዓለምን እንዲያው ዝም ይባላል እንዴ? ምንድነው ነው እንዴት ልቧ ቻለ? እንዴት ልቧ ደነደነ በዚህ ልክ ማለት ነው? ወይኔ ስገርም ደግሞ ኮመንት ላይ ገብታችሁ ተለያይታችሁ ምናምን እስኪ ንገሩኝ ፕሊስ። ብትለያይስ ብትልስ እንዴ ለምታወቅ ላላፊ ሰው ምን ይለቀሳል? ማታውቀው ሰው ሳይቶ ታለቅሳለ አይደለም ለልጆቹ አባት። እንደምትመለከቱት ነው እንግዲህ እንደዚህ አይነት ሀሳቦች እየተሰጡ ይገኛሉ። እሷንም የሚደግፉ ብዙ ሀሳቦች እየሰጡ ነው። እሱን በኋላ ላይ ያሰማችኋለሁ። ነገር ግን ይሄ ይገርማል በጣም። የግድኛ ሀገር ካልተፈረጠ ደረት ካልተመታ አይሆንም ማለት ነው። ጀጅ ለማድረግ በጣም ከባድ ነው። ምክንያቱም እኛ ካዘንነው በላይ እሷ ናት የምትቀርበው። የልጆቿ አባት ነው። ብዙ ታሪክ ብዙ ህይወት ያሳለፉ ሰዎች ናቸው፣ አንድ ላይ ናቸው። ስለሷም አንዳንድ ነገር መረጃ ቀበላቸዋለሁ። እስቲ እሷን የሚደግፉ ሀሳቦችን ደግሞ እንስማ። ማይ ጋድ እዚህ ቪዲዮ ስራ ያሉ ኮሜንቶች ምን ሆነን ነው ግን ባሏን ያጣችሁ እሷ፣ የልጆቿን አባት ያጣችሁ እሷ፣ እንደገና ፊትሽ ሸፈንሽ ተብሎ ምን ማለት እንዴት እንደሚታዘን ኮርስ አለ። I mean grief comes in different ways። ምን ሆናችሁ ነው? በቃ ሰው በፈለገው መንገድ ይዘን ከዚህ በፊት the same thing happened። ዘሪቱ ልጇ ሲሞት ካሜራ ፊት አላለቀሽም ተብሎ ኢሹ ሆነ። አሁን ድጋሚ ሰው እንደዚህ ነው ማዘን ያለበት ተብሎ ይነገራል እንዴ? በቃ የእድሜ ልክ ስብራት እኮ ለሷ ነው። እኛና እናንተ ቪዲዮ እንሰራለን፣ ሀዘናችንን እንገልጻለን። ከዛ ከሳምንት ከ15 ቀን በኋላ we move on with our lives አለቀ። እሷ ነች እኮ ከዚህ በኋላ እውነት እኮ ነው። ህመሙ አስቃያው ያለው እሷ ናት። ይዛ ቤቷ የምትቀረው ሰው ሁሉ ይቀራል። ግርግሩ ምናምን ያበቃና ብቻዋ የምትቀረው እሷ ነው። ሞት ድረስ ልጆቿን ባየሽ ቁጥር እሱን እያሰበች የምትሰቃዩ። ከፈለገች አትዘን፣ ምን አገባን እኛ? ምን ቤት ነን? አብሮ አይኖረችው እሷ፣ የምታውቀው እሷ፣ የወለደችለት እሷ። ማይ ጋድ እንግዲህ ይህን ይመስላል የሰጠችው ሀሳብ። በቃ ትክክለኛ ለእኔ ሚዛናዊ ሀሳብ ነው ብዬ ነው የማስበው። እኛ ሀገር ትንሽ በጣም ችግር አለ። ሀሳቡ ይቀጥላል። አሁንም እሷን ደግፈው በደንብ ኮመንት ሲሰጡ የነበሩትን እስቲ እንመልከት። እኔ በጣም ብዙ ጊዜ ማለት ነው አዩዋቹ እኔ ነጻነትን ስለምወደው ቪዲዮ መስራት አልፈለኩም ነበር። ዛሬ የምሰራው ለሱ ሳይሆን ለሚስቱ ነው። ምን አርጉ ነው የምትሉት እናንተ? ገና ባሏ ከሞተ 3 ቀን ያልሆናት ሴት ቁጭ ብላችሁ ከተከታተላችሁ እንዴ ሰው ሁሉ ደረቱን ስለመታ ከልቡ ያለቀሰ ይመስላችኋል እንዴ እናንተ? አሁን ይሄ ሳይገባ ቀርሳችሁ ነው እንባ ጠብ የማይል እኮ አለ። በዛው ልክ ደግሞ ማለት ከልቡ አዝኖ ሲደነግጥ ደግሞ ጸጥ የሚል ሰው አለ፣ እንባ የሚያወጣ ሰው አለ ነው የምላችሁ እንዴ። እቺ ሴት ናት እኮ አብረው አኖሩም እኮ አለ ታውቃላችሁ። እሱ ኢትዮጵያ እሷ እዛ ነው የምትኖረው። በማላች ያለው ነገር እኛ አናውቅም። ይሄን ሰው የምናውቀው እኮ በአካል የምታውቁት ሰዎች ናችሁ። ገባችሁ? የትዳር ህይወቱን እኛ አናውቅም። በማላች ያለው ነገር እኛ አናውቅም።
በትክክል ምን እንደተፈጠረ አናውቅም። መሀላቸው ምን እንደገባ የሚታወቅ ነገር የለም። ቢገባ እንኳን ያን ነገር ለነሱ መተው አስፈላጊ ነው ብለን እናስበው። ገና ምንም ነገር ሳይፈጠር መፈትፈቱ በጣም ነው ያስተሳዝበው። ይቀጥላል። እስኪ እንዴ አብራችሁ አላደጋችሁ፣ አላስተዳደራችሁ፣ አልዳራችኋችሁ። ምንድነው አሁን አፏን ሸፈነች አላለቀሰችም ምናምን እናንተ? አረ በቃ በቃ አትፍረዱ በቃ። እንዴ ባልየው በህይወት ያለ አንድ ቀን አልተናገረች ሴትዮ ገና ዛሬ ባሏ አፈር ግባተ መሬት ሲቀበር እንዴ ቤተሰቡ ናት እኮ። ምንድነው የምታወሩት እንዴ? ሶስት ወልዳለች እኮ። ምንድነው የምታወሩት? ከሷ በላይ እናት ነን ካላችሁ አንጓች ናችሁ እናንተ፣ አስመሳዮች ናችሁ። ከሷ በላይ ምንም ልትሆኑ አትችሉም እንዴ። ተዋልደዋል እኮ እነሱ። ምንድነው የምታወሩት እንዴ? ገና 3 ቀን ሳይሞላው የነፃነት ሚስት አፏን እንትን ብላለች። ከእለቱ ጀምሮ እኮ ነው። ከእለቱ ጀምሮ ነው እኮ ነው እንዴ። ትንሽ እንኳን ሸም የላችሁም እንዴ? ምን ነገር ነው እንዴ? ገና ስለ እንትኑ አሁንማ ጭራሽ ስለ ኢቤሱ ሊያስጨንቃችኋል። ይሄ እንትኑ ይቀየር፣ የቤተሰብ ጨዋታ። ኧረ በእናታችሁ ዝም በሉ እንዴ! ምን ያልበላችሁን አከካችሁ። ባይዘዌ እኮ ድንጋጤም እንደዚህ ያደርጋል። እቺ ሴትዮ ድንገት ነው መርዶን የሰማችው። ያልጠበቀችው ነገር ነው። የኖረችው አሜሪካ ነው። እዚህ አዲስ ነው የሚሆንባት። ግርግሩ፣ ካሜራው፣ ምኑ ሲጨመር ያላሰበችው ነገር ነው። እንባም ሊደርቅ ይችላል እኮ። ገና ቤት ገብታ ነው ሀዘኗን የምትወጣው ብዬ ነው የማስበው። በጣም የሚናገረው ነገር ትክክል ነው። በጣም ስግብግብ ሆናችሁ አሁንስ በእውነት ነው። እኔ አንዳንዴ ቲክቶክ መንደር የሚያስጠላ ይሄ ነገር ነው። ኖር እኮ ነው በቃ እንዴ። የሰው መብት አታውቁ፣ የሰው የድርጅት መብት አታውቁ፣ የቤተሰብ ገበና አታውቁ። ሚስቱ እነሱ በህይወት ቢኖር ዝም የሚላችሁ ይመስላችኋል? አሁን ይሄን በማለታችሁ ጎሽ እንደው ሚስቴን ሰደቡልኝ ምናምን ብሎ ምን ደስ የሚል ይመስላችኋል? ምንም ተወሩት። እሱ ስለሷ ከዚህ በፊት ምንም ገበና የነገረ ነገር የለም አይደል እንዴ? ምናውቀው ነገር የለም በቃ። ከዚህ በኋላ እኮ 40 ቀን ታውቁት ይችላል። እንግዲህ እንደምትመለከቱት ወንድማችን የሰጠው ሀሳብ ይሄን ይመስላል። በጣም ደስ የሚል ሀሳብ ነው። ፖዚቲቭ ነው። ጥሩ አስተሳሰብ ነው ያለው። ይቀጥል የሚያስበላው እንግዲህ ሁላችንም እንደዚህ ነው ማሰብ ያለብን። ከባድ ሀዘን ነው ለባለቤቱ። ገና ልጆቿን ብቻዋን ነው የምታሳድቀው። አሜሪካን ሀገር ብቻዋን ያለችው። ንጹህ በላይነት ትባላለች ስሟ። እንደውም ነፂ ከዚህ በፊት ኢንተርቪው ላይ የሰማሁት ነገር እሷ ዩኒቲ ስትማር እኔ ደግሞ ህይወቴን ለማቃናት ወደዚህ ወደዛ ስለው የተገናኘ ነው። በጣም የምወዳት ባለቤቴ ናት እያለ ይመሰክራል በየሚዲያውም። የሚኖረውም ከሷ እዚህ ኢትዮጵያ ከሷ እናቱ ጋር ከሷ እናት ጋር ነው የሚኖር፣ ከአማቹ ጋር ነው እየኖረ ያለው። ይህ ደግሞ መልካም ግንኙነት እንዳላቸው የሚያሳውቅ ነገር ነው እና ከባድ ነው። ብቻ አሁን ትንሽ ሰከን ረጋ ብንል ብዬ ሀሳብ ሰጣለሁ። እስቲ እናንተስ ምን ሀሳብ አላችሁ? ኮመንት ላይ አስቀምጡልን።